ሲጋራው ይለበልባል ጥግ ይዞ ምንድነው እንዴ ቅድም ስታስተምረን አልነበረም ወይ አለው። ይሄ ሰው ማለት ኦሬዲ የጨረሰ ሰው ነው። አሁን ዮሐንስ ወንጌል ምዕራፍ 2 እንዳትረሱብኝ እሺ። ሼር ያረኳችሁ ያለሁት አልቆባቸዋል ወይን ጠጅ ማለት ሰው አልቆበትም መንፈራገጥ ይችላል ልላችሁ ፈልጌ ነው። ጨርሶም በቃ ምንም የለውም በዛው ይንፈራገጣል ማለት ነው ልክ እንዳለው እና ሰውየው በነገራችን ላይ በጣም ብዙ ሰዎች እያጨሱም እየሰከሩም ሺሻም እያጨሱ እንደሚዘምሩላችሁ እንደሚሰብኳችሁ ልነግራችሁ ፈልጋለሁ። በዚህ አጋጣሚ ያገኘውን ሁሉ አትጨልጥ። ካገኘው ሰው ጋር ሁሉ አይደለም። just be selective። ሰሌክት ማድረግ መብት ነው። በነገራችን ላይ በጣም ብዙ ቪዲዮዎች አሉ። እኔ እጅ ላይ ራሱ ቪዲዮዎች አሉ የገቡ ማቃቸው ሰዎች አሉ። ይሄን መነግራችሁ ጨርሻለሁ የሚለውንም አክሰፕት እንድታደርጉ ነው መነግራችሁ። ስለ መጠጥና ስለ ምናምን ላወራለም የተቀመጥኩት። እኔ እኮ ክርስቲያን አይደለሁም ማለት ሰውየው እና ታዲያ እንዴ ነው ቅድም መተህ እያጽናና እየሰበከ የነበረው ብሎ ጠየቀው። ኖ እኔ መጣሁት ከፕሮፌሽናል ቸርች ነው አለው። ፕሮፌሽናል ቸርች ሊያሳብዳችሁ ይችላል። እየቆምክ እያፏጨ ልትሰማው ትችላለህ። ከህይወቱ ጋር የተገናኛለም ክርስቶስ የራሱ ጉዳይ ለምን ሚል ሰው ነው። ግን ሰው ደግሞ ምን ይፈልጋል? ያው በቃ በጣም ብዙ ኦራተሮች እንወዳለን አይደል? በጣም ብዙ ኦራተር በጣም የሚያስደነግጧችሁን የሚያስፈራሯችሁን ሰዎች በእናንተ ተወዳላችሁ። በተፈጥሮ አበሻ እንደዛ ሰዎችን ይወዳል። ሶሪ ኦፕን ሆኜ የሚሰማኝም በመናገር እና ቆይ አንዲት የጻፈችውን አይቼ ነው ያጠፋሁባት። ብልግና ነው፣ በዛ ነው ያጠፋሁት። ከፕሮፌሽናል ቸርች ነው የመጣሁት። አምናት ክርስቲያን ሰው ለቅሶ ቢሳጽናና ስታየኝ ክርስቲያን መስዬ ከሆነ ተሳስተሃል። ሶሪ ብራዘር አለው። ኦኬ ተባባሉ። ኦኬ ምን እያልከን ነው ኬፋ ካላችሁ በቂ አይደለም ያላችሁ ነገር ያለኝ ነገር በቂ አይደለም ብሎ ማመን እንዴት ጤነኝነት መሰላችሁ? ጎድያለሁ፣ በቃ ከፍቅር ጎድያለሁ፣ ከጸጋ ጎድያለሁ፣ ከህይወት ጎድያለሁ። ሀልሜ ዝግጅት ነበረኝ እኔ አዎ፣ ሙከራ አድርጌያለሁ አዎ። እና በእስራኤላውያን ባህል ሰርግ በጣም ትልቅ ቦታ ያለው ነው ታውቃላችሁ፣ በጣም እና እዛ ሰርግ ቦታ ላይ ግን በጣም የሚገርም ድግስ ተደርጎ ማርያም ባለች እመቤታችን ቅድስት ድንግል ማርያም ባለችበት ኢየሱስ ባለበት ቦታ ላይ በአንድ ጊዜ ወደ ውርደት ተቀየረ ሰርጉ። እንዲህ ያን ነገር ሀፕን ሊያደርግ ይችላል። እንዲህ ያን ነገሮችን ወዲያው ሲስተሙን ማስተካከል ይቻላል። ለምን እፍረት ገጠመኝ ለምን ጎደለብኝ አትበይ። ብዙ ሰዎች የሚፈሩት ከሰው በኩል ስለሚመጣባቸው ሰው ውስጥ ለሚያንሱት ማነስ ነው የሚጨነቁት እንጂ አጠገባቸው ኢግኖር ያደረጉትን ጌታ ትዝ አይላቸውም። እና ምንድን ያደረገችው እመቤታችን ቅድስት ድንግል ማርያም መጣችና ጨርሰዋል። ስማ ጨርሻለሁ ብላችሁ ታውቃላችሁ? አይ ቲንክ አልቆብኛል። ለዚህ በጣም ሂፖክራት ሰዎች አያደርጉትም። እመኑኝ፣ በጣም ሂፖክራት አስመሳይ ሰዎች በጣም የተለበጠ እኔም ብዙ ጊዜ ብዙ ሰዎች መክረውኛል። አስመስል በቃ ጀስት ፕሪቴንድ አድርግ ብሎ የሚመክሩኝ ሰዎች ገጥመውኛል። በቃ ፊትህን ቀየር አድርገ ተናደህ ከሆነ አውቀሳቅ የሚሉ ሰዎች ጨርሻለሁ when you are finished ጨርሽ። እግዚአብሔር በጣም የሚወዳቸው ሰዎች እንደዛ ሰዎች ነው ታውቃላችሁ። በህይወት ዘመን ሰክሰስፉል መሆን ከፈለክ የሆንከውን ሁን በቃ አለቀ። አልቆባቸዋል አለች ማርያም እመቤታችን ቅድስት ድንግል ማርያም መጣ አልቋል። እና ከዛ ነው የሚጀምረው ፈውስ የሚጀምረው ከዛ ነው። በነገራችን ላይ ያለቀባቸው ሰዎች ፕሪቴንድ ባደረጉ ቁጥር ወደ ሞት ነው የሚሄዱት። እያስመሰልክ እንዴት ትኖራለህ? እኔ አሁን ጀስት
አልችልም በቃ ማስመሰል ብትሉ ጥሩ ነው። ብለድ ታይፕ አይ ቲንክ እኔ ተጽዕኖ ያደርግብኛል። ብለድ ታይፕ ኦ ነው። ብለድ ታይፕ ብላችሁ ዝም ብላችሁ ጎግል ላይ ሰርች ብታደርጉ ካራክተር ራሱ አለው፣ ባህሪ አለው የራሱ መሆን የማይችለው ነገር መሆን አይችልም። በቃ አልቆብኛል በሉ። ከዛ እመቤታችን ጠየቀች ጥያቄ፣ ምን አለች? አልቆባቸዋል አግዛቸው። አንቺ ሴት ከአንቺ ጋር ምን አለኝ አላት። ዛት ሚንስ አንቺ ሴት የሚለው ቋንቋ ሪስፔክትፉል ለሆኑ ሰዎች በእስራኤል ባህል ወግ የሚጠቀሙት እንጂ አንዳንድ ሰዎች ይህን ቃል እንደምትጠቀሙት ምናልባት እመቤታችንን ዝቅ አድርጓት ምናምን አንቺ ሴት እንዳላት አድርጋችሁ የምትናገሩ ሰዎች ትክክል አይደለም። የአክብሮት ቋንቋ ነው፣ የአክብሮት ንግግር ነው። ዊዝ ሪስፔክት ነው ኢየሱስ እንደዛ ያለው በዛ ቦታ ላይ። ከዛ ምን አለ? ጋኖቹን ድንጋይ ሙሏቸው። አያችሁ፣ ጋኑም አልቋል። እና መንገድ ላይ እየነዳችሁ ከበራባችሁ የሆነ ቦታ ላይ ነዳጅ የግድ መፈለግ አለባችሁ። አትታገሉት። በእምነት ነድተህ አትገባም። ያለቀብህ ኤሪያ ላይ ነዳጅ መፈለግ አለብህ። ዲስ ኢዝ ላይፍ። ይሄ ነው ላይፍ። ይኸውላችሁ ያልቃል፣ ያልቃል። በቃ አለቀ። በጸሎት ይደከማል፣ የጸሎት ህይወት ይደክማል። ብዙ ነገሮች ያልቃል። ሲያልቅ ሙላኝ ማለትን አግዘኝ ማለትን በጣም ብልህነት ነው እና ጨዋ ነው ኢየሱስ ክርስቶስ። አይታችሁ ከሆነ እዛ ቦታ ላይ በቃ እንደ ማንኛውም ተራ ተስተናጋጅ ቁጭ ብሏል መካከላቸው። ግን ተአምር አድራጊ ነበረ፣ መፍትሄ ሰጪ ነበረ። ብዙ ፍቅር ያለቀበት ጊዜ ላይ ነው ያለነው። በጣም አሁን ፍቅር ትቀዘቅዛለች የሚባል ከመቀዝቀዝ አልፎ ወደ በረዶነት የተቀየረበት ሰዓት ነው። ሰው ሁሉ ጨካኝ ነው፣ ፊቱ በጣም አስፈሪ። ይዋቸው እስቲ አሁን ራሷቸው አጠገባችሁ ቁጭ ብሎ ቻርጅ የሚያደርጋችሁ ሰው ፍቅር የተሞላ ሰው ነው። አሁን 3-4 ሆናችሁ እያያችሁኝ እንዳለ አንዳንዶቻችሁ አይ ካን ሲ ዩ በዚሁ በረከሰ ስብዕና፣ በዚሁ በረከሰ የሐሜት፣ በዚሁ በጥላቻ ልብ እንደገና መዘመር ትችላለህ፣ ማገልገል ትችላለህ። አንድ ሞባይል ላይ 2-3 ሰዎች 4 ሰዎች እንዳሉ አውቃለሁኝ። አሁን አብሯችሁ ያላችሁ ሰዎች ምን ጨርሰዋል? ገባችሁ? ምንድነው ሙሉ ነገር ያላቸው? ዞረ እስቲ አጠገብ ያለውን ሰው አይኑ ልባችሁ በጦር የተወጋ ያህል እንደምትደነግጡ አውቃለሁ። ይሄን ስነግራችሁ አላችሁ፣ አብራችሁ ናችሁ። ስለዚህ እንደ ሲያልቅባችሁ ይታወቃችሁ ነው መልእክቴ። ሲያልቅብ ይታወቅ፣ ምንም ክፋት የለውም። ጨርሻለሁ፣ በቃ አለቀ። በሐሜት የቆሸሸ ስብዕና፣ በጥላቻ የቆሸሸ ስብዕና እሱን ይዘህ አገር ያዝ ካልክ በጣም ከባድ ነው። አልቆብኛል፣ ጤና ያልቆብኛል። ያንዳንድ ሰዎች ጤና ጀስት ወርዶ ታች ደርሷል። እያለቀ ነው። ዘራፍ አይባልም። በቃ ጨርሰሃል። በምልክት እንዲህ ዘራፍ አይባልም። ጨርሻለሁ፣ በቃ አቅም የለኝም፣ አቅም ስጠኝ ይባላል። ቀጥሉ። እናንተ ዝም ብላችሁ ሼር አድርጉ። እናንተ ከኔ ጋር ከሀሳባችሁ ጋር የተስማማ ሰዎች ቀጥሉ። ቢካዝ ራንደም የሚገቡ ሰዎች እንደነገርኳችሁ እዚህ ውስጥ ብዙ ሀሳብ ይዘው ነው የሚገቡት፣ ብዙ ነገር ነው ይዘው የሚወጡት። ይሄም ወንጌል ደግሞ እንዲሰራጭ አይፈልጉም። ዝም ብላችሁ አረንጓዴው ነው ይሄ ልብ አትላኩልኝ ለኔ። ይሄ ምንም አይጠቅመኝም። ይሄ ልብ ምልክትን ተውት። ምን ያደርግልኛል? እኔ ምን ያደርጋል? ይሄ ልብ ምልክት የፍቅር መግለጫ አይደለም። ፍቅር እዚህ ውስጥ ልብ ውስጥ ላይ ያለው አይጠቅመኝም። እንደኔ ልብ ምልክትን ተውትና ሼር የሚለውን ብቻ አረንጓዴ አድርጉት። አረንጓዴ ብቻ አጥፉት። አድዋንት ምንም አይጠቅመኝም። ጌታ ይባርክም፣ አይጠቅመኝም አሁን እዚህ ጋር። ስለዚህ ካለቀብን እንወቅ ነው ጌታ በሚያውቀው። የምሬ ነው። አልቆባችኋል፣ እወቁ። በቃ ንገሩት። ጨርሻለሁ። እና ፕሮፌሽናል ሰዎች እያስደምሟችሁ እንዳለ በዚህ አጋጣሚ ልነግራችሁ ፈልጋለሁ። በጣም ፕሮፌሽናል ሰዎች ብዙ ነገር ናቸው፣ ግን ዛር ፕሮፌሽናል ኤጁኬትድ ናቸው። they know how to deliver the word of God። ለእናንተ የእግዚአብሔርን ቃል እንዴት አድርገው እንደሚነግሯችሁ፣ እንዴት እንደሚዘምር፣ እንዴት አድርገው እንደሚያኩላችሁ፣ እንዴት አድርገው በቅላጼ እንደሚያስደነግጥ they know professionals። ግን ከጸጋ የጎደሉ ሊሆኑ ይችላሉ፣ ከክብር የጎደሉ ሊሆኑ ይችላሉ፣ ከፍቅር የጎደሉ ሊሆኑ ይችላሉ። ቢኬርፉል። እሱን ጥንቃቄ አድርጉ።
እንግዲህ ይሄ ሊያመን አይገባም ነው። ይሄ በዚህ ልንደሰትበት ነው የሚገባው። በቃ ጀስት እንደዚህ ነገር ስትሰሙ መንቃት አለባችሁ እና እንትን አታድርጉት። የጭቅጭቅ ጥቅስ አታድርጉት። ይሄን ዮሐንስ ወንጌል ምዕራፍ 2 የምልጃ የምናምን ጉዳይ ምናምን አድርጋችሁ አትጨቃጨቁበት ነው። እሱ አይደለም የሰው ልጅ ባዶነትን ነው የሚያሳየው። ተፈሪ አመሰግናለሁ። ተፈሪ መኮንን ሼር አድርገው። አንተ በጣም ብዙ ተከታይ እንዳለ አየሁት። ሰው ጨርሶ ይባላል። እኔ እኮ የሚገርመኝ እኮ እንዴት ዮሐንስ ወንጌል ምዕራፍ 2ን ጠቅሰህ አንተ ስለ ምልጃ ትጨቃጨቅበታለህ? ነውር ነው እኮ፣ ብልግና ነው እኮ። አንተ ባዶህን ቀርታል፣ እርቃን ነህ፣ ፍቅር የለህም፣ ጥላቻ የተሞላ ክፉ ዘረኛ ነህ ምናምን ነው እያለ ያለው እኮ። ውስጥ መንፈስ ቅዱስ የለም፣ የእግዚአብሔር እስትንፋስ በውስጥ የለም፣ ራቁትህን ነህ። አጠገብህ ግን የተቀመጠ ክራይስት አለ፣ ኢየሱስ ቁጭ ብሏል እዛ ጉባኤ ልብ ላይ አለ፣ ካንተ ጋር ሆኖ ሊያግዝ ነው የሚል ጥቅስ ጠቅሰህ እንዴት ስለ ምልጃ ትጨቃጨቅበታለህ? በጣም ታሪከኛ ህዝብ ነን አይደል? አይገርማችሁም? ያ ቦታ እኮ ስለ ምልጃ ነው። ያ ቦታ እኮ እመቤታችንን ኢየሱስ ያለበት ቦታ ነው። ያ ቦታ እኮ ሰርግ ላይ ሰዎች እኮ የሰርግ ቦታ ስለ ሰርግ ላይ ያወራ አይደለም። ያንተን እርቃን እየነገረ የኔን እርቃን እየነገረ የኔን ባዶነት ነው እየነገረኝ ያለው። በደንብ እንድትጠሉኝ ፈልጋለሁ። እኔ ከኔ በላይ የተጠላ ኢየሱስ የሚባል ንጉሥ አለ። በደንብ እንድትጠሉኝ ነው። ይሄን እውነት ነግሬያችሁ አልፎግራችሁም። ጨርሳችኋል። ብዙዎቻችሁ ጨርሳችሁ በግፊ ነው ያላችሁት። መንፈስ ቅዱስ ሙላኝ፣ ጸጋ ስጠኝ፣ አቅም ስጠኝ ለመባል ያለበት በቃ ድረስልኝ። ታንኪዩ። በጣም ብዙዎቻችሁ ሼር እያደረጋችሁ እያየሁ ነው። አረንጓዴ ብቻ ማየት እፈልጋለሁ ያልኳችሁ ለዚህ ነው። ልብ ብትለክልኝ፣ ላይክ ብታደርግ ምን ይጠቅመኛል? ምን ያደርግልኛል? አንድ ሰው አግዙ ነው በቃ። አንድ ሰው ሼር በማድረግ አንድ ሰው ማገዝ። ኢየሱስም ቆሞ ጮኸ የሚል ቃል አንብባችኋል? ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። ለዚህ ሪስፖንድ መልስ ታውቃለህ? ጠምቶኛል ብላችሁ ታውቃላችሁ? አያችሁ፣ በድርቅ እንደተመታን አልታወቀንም። በድርቅ ተመተናል። ሰው ሁሉ በድርቅ ተመቷል። ምናልባት እንደዚህ ጥሩ ለብሰው ውስጥ ደረቅ መንፈስ ቅዱስ የሚባል የለ፣ ጸሎት የለ፣ እግዚአብሔርን መፈለግ የለ፣ ሰው መውደድ ሰው ማክበር የለ፣ ትልቁን ትንሽ የምታደርጉ አዋራጆች፣ ከክብር የጎደላችሁ፣ ክብር የሌላችሁ። በዛ ልክ ሆነ እንዴት ነው ስለ እንትን የምትጨቃጨቀው? በፍጹም አያስኬድም። እኔ ስለ ቤተ እምነት የሚጨቃጨቁ ሰዎች ጤነኛ ናቸው ብዬ ማሰብ አልችልም። ቤተ እምነትን አትጨቃጨቅ። ጭቅጭቅ ካየ ዞር በል አትበል። ኧረ እኔ ለራሴ ስንት ጣጣ አለብኝ፣ ስንት የቤት ጣጣ አለብኝ ብለህ ሩጥ፣ አምልጥ ከዛ ሰፈር። ሰዎቹ እርቃናቸው ባዷቸውን ሆነው ነው ስለ ሌላ ነገር እያወሩ ያሉት። የመጨረሻ ክርችም ብሎ የደረቁ ሰዎች ናቸው። እሱን ከቋንቋቸው ታገኛላችሁ። ሲናገሩም በጣም በጥላቻ ነው የሚያወሩት፣ በንቀት ነው የሚያወሯችሁ ምናምን። እኔ ራሴ ጎድያለሁ በሉ እና ዮሐንስ ወንጌል ምዕራፍ 2 ግባና እያነበብክ ወይ ጉድ! እንዴት አይነት ውርደት ቦታ ላይ ኢየሱስ ሰው ረዳ ብላችሁ ሳይሆን እኔ ተዋርጃለሁ፣ እኔን አስበኝ በሉት። እና የዛሬ መልእክቴ ዮሐንስ ወንጌል ምዕራፍ 2 ያለቀውን ነገር ኢየሱስ ክርስቶስ የሰው ባዶነት ውስጥ መጥቶ ሙላት የሆነበት ክፍል ስለሆነ ዛሬም ሊሞላኝ ይችላል። የታመነ አምላክ ነው። በቃ ዛሬም እግዚአብሔር ከፍረት እንዲያወጣችሁ ነው የምጸልየው። እኔ በጣም የመጨረሻ የተዘጋጃችሁ ሰዎች አም ሬዲ ለዚህ ፌስ ላድርግ ይሄን ነገር ትረስት ሚ አትችለውም። ይካንት ገንዘብ ሊያድንህ አይችልም። ቤተሰቦችን ሊያስመልጡ አይችሉም። ዕውቀትን ሊያስመልጥ አይችልም። ባላችሁ ዝግጅት ላይ ኢየሱስን ጥሩት። ሰብታችኋል ምለው ነገር
እኔ ቃል ሼር አደርጋለሁ፣ ከስር አካውንት ያስቀምጣሉ። ታሪከኛ ህዝብ ነን እኮ አልኳችሁ። ታሪከኛ ህዝብ ነን። እና እቺኑ ላይን ይዘን እንግዲህ እንጨርሳለን። በተቻለ መጠን እኔ አይኔን ወደ ኢየሱስ ድረስልኝ ጌታዬ፣ ልክ አይደለሁም። እንደዚያ ጽሁፎችን እንዲህ አይነት ነገር ማንበብ አልናፈቃችሁ? የሚያለቅሱ ሰዎች ማየት አልናፈቃችሁ? እርዳኝ የሚሉ ሰዎች ማየት አልናፈቃችሁ? ንስሐ ሰው ተንበርኩ ሲያለቅስ ማየት አልናፈቃችሁ? ኃይል ተቀበሉ፣ ኃይል ጠይቁ። ይሄ ደስ ያሰኘው የምትለው ጊዜ በጣም እያየኸው ወደ በነገራችን ላይ ወርስት ነገር ነው እየመጣ ያለው እንጂ መልካም ነገር ይመጣል ብለው የተነበዩላችሁ ሰዎች ፎግረዋቸዋል። ወርስት እየቀጠለ ነው የሚመጣው። በጣም ወርስት ነገር። መጽሐፍ መልካም ዘመን ይመጣል አይልም። ዘለን መውጣት ትችላለህ። ሩጥና ውጣ ከዚህ ውስጥ። እየከፋ እየጨመረ የሰው አመጽ፣ የሰው ብልግና፣ የሰው ልጅ ነውር እየተገለጠ በጣም ነው የሚቀጥለው። በዚህ ጊዜ መሸሸጊያ የናዝሬቱ ኢየሱስ ብቻ ነው። እኔ ያየሁት ነገር ይሄ ነው። እርጥቡ አይናችሁ እያየ ይደርቃል። ዲስ ኢዝ ዘ ትሩዝ። መጽሐፍ ቅዱስ ይሄንን ብቻ ነው የሚነግረን። ፉገራ እንዳትሰሙ። ትለመልማለህ፣ እንትን እየሆንክ ትሄዳለህ። ኢዳዝ ወርክ ትረስሚ እየሆነ አይደለም። ምንም ከመንፈስ ቅዱስ ጋር ባላችሁ ህብረት ለምልሙ እንጂ ተስፋ እንዳታደርጉ። the worst will come ባይብል ነው የሚለው። በመጨረሻው ዘመን ወርስት ነገር ነው የሚመጣው የሚለው። ሊያስቀለብሱላችሁ የሚታገሉት እነዚህ የፕሮፌሽናል ፕሪቸርሶች፣ ፕሮፌሽናል ተናጋሪዎች፣ ፕሮፌሽናል መዝሙር አቀናባሪ ምናምን በለኝ መዝሙር የሚመስል ነገር የሚያቀርቡ ሰዎች ነው እየፎገሯቸው ነው። ተስፋችን የናዝሬቱ ኢየሱስ ብቻ ነው። በቃ እንዲገባኝ ነገር ከሱ ጋር የተጣበቁ ሰዎች ድል እያደረጉ እያሸነፉ ይሄዳሉ። ከሰው ሲስተም ጋር በተጋባችሁ ቁጥር እንትና ትቀየመኛለች፣ እንትና ይከፋታል፣ እሱ ከሚከፋው ለምን እኔ እንትና አልሆነም የምትሉ ሰዎች ይዳዘወርኩ። በቃ አለቀ። ጆሲ እግዚአብሔር የጸሎት ጉልበትን ይመልስልሃል ብራዘር። ትረስት ሚ እንደገና ያድሳል። አያችሁ ረሃብ፣ ስፒሪቹዋል ረሃብ ውስጥ የስፒሪቹዋል ጠኔ ነው ያለው። አሁን ሰው አልታወቀውም። ልብስ ይገዛለታል፣ መኪና ይገዛለታል፣ የሆነ ነገር ይቀይርለታል፣ አገር ይቀይርለታል፣ የሆነ ነገር ያደርግለታል። ጠኔው ግን የውስጥ ነው። አልተንበረከክም፣ ተንበርካ አታውቅም፣ ጸልየሽ አታውቂም። ጌታ ሆይ እርዳኝ፣ አግዘኝ፣ ከዚህ ነገር ጎድያለሁ ብላችሁ ታውቃላችሁ? ከፍቅር ጎድያለሁ፣ ሳላውቀው ጥላቻ ውስጥ ገብቻለሁ። ደግሞ በለዚህ የዚህ አገልጋዮች እንዳሉ ታውቃላችሁ? በዚህ በጣም የሚያግዟችሁ ያግዟችኋል። ማነው የሚያስነኳችሁ ሰዎች አሉ እየገፉ የምታየኝ ኢን ብለህ ሳትገባ ቲክቶክ ባህሪው በነገራችን ላይ እኔ አሁን ከ1000 በላይ ሁሉ እያየኝ ሊሆን ይችላል። እየተጨነቅም ቢሆን ይሄ ቁጭ ብለህ ሁኬርስ ነው ገባ አልገባ እዚህ ጋር ማየው ቁጥር ከፍ አለ ዝቅ አለ ምን አገባኝ ነው። አይ ዶንት ሪሊ ኬር። የሰው ክብር ፈላጊ አይደለሁም፣ አሽቃባጭ አይደለሁም፣ ሂፖክራት አይደለሁም፣ አስመሳይ አይደለሁም። ነው ወይ እንድትወዱኝም እናንተ ስር ምን ከባለል ሰው አይደለሁም። ረሃብተኞች እንደሆናችሁ እየነገርኳችሁ ተርባችኋል። ከፍተኛ ጠኔ ነው ያለው። ይሄን አም ቴሊንግ ዩ ዮሐንስ ወንጌል ምዕራፍ 2 ያ ውርደት
አንተ ቤት አለ፣ አንቺ ቤት አለ ኦልሬዲ። ከዛ ውርደት የሚያወጣው ደግሞ ኢየሱስም እዛው አንቺ ቤት አለ። ጥሪው ነው እያልኩ ያለሁት። አልቆብኛል በሉት። በቃ አለቀ። ፊኒሽድ። በቃ ጨርሻለሁ። እውነት መነጋገር አይኖ በጣም ያቀያይማል አውቃለሁ። ከኔም ጭምር ነው በነገራችን ላይ። እኔም ሙላኝ እያልኩ ነው። እኔም ጨርሻለሁ። ትዕግስት የሚያስጨርስ በጣም ብዙ ነገሮች እየገጠሙኝ ነው። አቅም የሚያሳጣ ነገር በጣም ብዙ። በጣም የተወጠረ ሰውዬ በጥፍሩ የሚሄድ ሰውዬ ካየ እመነኝ ሙሉ ስለሆነ አይደለም፣ ድምፁን ስላጎረነነብህ በፍጹም እንዳትሸወዱ። ኤቭሪባዲ ሁሉ ሰው ነው እኮ የምነግርህ። ሁሉ ሰው በሽተኛ፣ ሁሉ ሰው ታማሚ፣ ሁሉ ሰው ሶሉሽን ፈላጊ። እግዚአብሔር ሰዎችን እንደዚህ አድርጎ ስለፈጠረ እግዚአብሔር የተባረከ ይሁን። ሰውን ሁሉ ረሀብተኛ አድርጎ ስለፈጠረ፣ ሰው ሁሉ የሱ ጥገኛ፣ የሱ ያለሱ ሰርቫይቭ ማድረግ አድርጎ እንደፈጠረ እግዚአብሔር ሳይ እጅግ በጣም ደስ ይለኛል። you can't survive without him። በጣም ችግረኞች፣ በጠኔ የተመታን ሌክቸሪ መኪና ውስጥ ቁጭ ብለህ ባዶ እርቃን ቆንጆ አልጋ ላይ ተኝተህ ባዶ እርቃን። ሐዋርያት ሥራ ማነው ዮሐንስ ወንጌል ምዕራፍ 2 ላይ እመቤታችን ቅድስት ድንግል ማርያም ከዛ ወይን ጠጅ እኮ የላቸውም አለች። አንዳንዱ ወይን ጠጅ እኮ መጠጣት ይፈቀዳል። ኢየሱስ ስለሱም አይደለም የሚያወራው፣ ስለ ምልጃም አይደለም። የሰው ልጅ ራቆትነት፣ የሰው ልጅ ግብዝነት፣ የሰው ልጅ እችላለሁ ብሎ መሞከር፣ መክሸፍ የሚያሳይ ክፍል ነው እሱ ክፍል። የገረመኝ ወይን ጠጁ ተጠምቆ ኢቭን ወይን ጠጁን ልክ ቀርተው ሲሰጡ ሰውየው ከየት መጣ እንኳን ብሎ አልጠየቀም። አንዳንድ ሰው ዝም ብላችሁ እዩት፣ በእግዚአብሔር ምሕረት ቆሞ ታሞ ሊሞት የነበረ ሰው ድኖ እንዴት እንደዳነም ትዝ አይለውም። የሚያሽቃብጠው ዶክተሩ ስር ነው። ዶክተሩን እኮ ተጠቅሞ የፈወሰ እኮ ጌታ ኢየሱስ ነው። ምን ያህል ክብር ሰጥተዋል። ያስተማረ ፕሮፌሰር አይደለም እኮ አሁን የደረስክበት ያደረሰ ፕሮፌሰሩን እግዚአብሔር እኮ ተጠቅሞበት ያንተን አይምሮ ስለባረከ ነው ፕሮፌሰሩ የሚያወራው ነገር ገብቶ ፈተናን እንኳን ያለፍከው። ገብቷችኋል? እናንተ በእጃችሁ ደክማችሁ ሰክሰስፉል ሆናችሁ የሚመስላችሁ ሰውን ከውሻ የምትቆጥሩ እግዚአብሔር ስለረዳችሁ ነበር እኮ። ከየት እንደመጣም አይታወቅም። አላወቀም ማለት ኢየሱስ ወይን ጠጁን ቀይሮ ቤስት ነገር መጥቶ ይሄንን መናኛውን ስታጣን ቆይታ እንዴት እንደዚህ ቤስት ከየት መጣ ሲል እሱ ነው እኮ አላለም። ወደ ኢየሱስ የሚጠቁም በጣም ጥቂት ሰው ነው ታውቃላችሁ። ይፈራሉ ብዙ ሰዎች። ኢቭን አውቶ መናገር አይፈልጉም። ባክግራውንዳቸው መናገር የሚያፍሩ ሰዎች እንዳሉ ታውቃላችሁ። መነሻቸውን ከቅምጥል ቤተሰብና ከአፈር መተ ፋንዲያ ቦታ ላይ ተነስቼ መተ የሆነ ሰው እንደነበርክ እንዴት አክት ስታደርግ አታፍርም? የማያፍሩ ሰዎች ገጥሟቸዋል። በ24 ሰዓት አንዴ የሆነች ደረቅ ቂጣ ተበላ የነበርክ ሰውዬ አሁን አማርጥ የፈለከው ነገር ስታገኝ እንዲህ ነበርኩ ማለት እንኳን የምታፍር ሰውዬ። እኛ የጉድ ነን፣ በጣም የጉድ ነን በጣም። መዝሙሮች ሁሉ እኮ እየጠፉ ነው እኮ አሁን እኮ አበላኝ አጠጣኝ ምን ትላለህ ምናምን እያሉ መዝሙሮችን ሁሉ ሰውየው ተሸማቀቀ። ዘማሪዎች ይሄን እንኳን ማለት እየከበዳቸው እየመጣ ነው። ምን አለ አበላኝ ብለህ ብትዘምር? ማን አንተ? እና ግዴላችሁም ስለጨረስን ነው። ዘይቱ አልቆ ነው፣ ቅባቱ አልቆ ነው። አያችሁ፣ ፍቅር ጨርሳችሁ ነው። በወደቀ ስብዕና እየተመላለስን ስለሆነ ነው። ግዴላችሁ ለመነሳት ደግሞ ቻንስ አለ። አሁን ወዶ ይመስላችኋል ሶሻል ሚዲያው በሪሊጅን ስም የሚጣሉት? ለምሳሌ ያነሱና እስልምና ነገር ያነሳሉ፣ ኦርቶዶክስ ብሎ ነገር ያነሳሉ። የውስጥ ባዶነትን እኮ ለመሸፈን ነው። ሰው ሁሉ እኮ ቡርቅቅ ብሎ እኮ ውስጡ እኮ ቀፎ ሆኖ ነው እኮ እንጂ ስለ ቤተ እምነት የምታወራበት አይደለም። አድነኝ ድረስልኝ የምትልበት ሞመንት ነው እኮ። አይምሰልህ።
የሚያውቁ በቃ ኦሬዲ የመጽሐፍ ቅዱስ የሚያውቁ ሰዎች እኮ ያውቋቸዋል እኮ እናንተ ጨርሳችሁ ነው ዘይት ጨርሰ ነው እና አይ ቲንክ እንደው ከሰማችሁኝ ወንድማዬ ምክሬ ጌታ ኢየሱስ ሆይ ጸሎት ጨርሻለሁ እንደገና ፊል አድርገኝ አረፈደብንም ለመመለስ ጊዜ አለ የሚል ጽሑፍ እያየሁ ነው የስ እና አታስመስሉ በቃ አይ በቃ አናስመስል ያዘጋጀው ድግስ ላዘጋጀው ሰው አልበቃም በቃ ብቻችሁን አትችሉትም ብቻሽን አትችዩም ፋይት እያረክሽ ነው የምትሉ ሰዎች ታግላችሁ እኔ እኮ ሞክሬ ነበር እኔ እየታገልኩ ነው ስታፕ በቃ ጨርሳ ነው ሴም ከዚህ ጋር ያለውን ቃል ሌላ ቃል ነገራችሁ ልውጣ ዮሐንስ ወንጌል ምዕራፍ 2 አንብቡት ማርቆስ ወንጌል ምዕራፍ 4 ቁጥር 33 ጀምሮ ለመቅሰፍ ታገሉ ለማስቆም ታገሉ ማዕበሉን ለማስቆም ያልሄዱ ጥረት የለም ያልሄዳችሁት መንገድ የለም አይደል ግን እየጨመረ ነው የሚሄደው በነገራችን ላይ ለዚህ ነው የነገርኳችሁ አለ ፕሮብሌሞች እየጨመሩ ነው የሚሄዱት ሐዘን እየጨመረ ነው የሚሄደው ሞት እየጨመረ ነው የሚሄደው አታስቆሙትም እናንተ ናችሁ እዚህ ጋር መሙላት ያለባችሁ እናንተ ናችሁ ራሳችሁ ሬዲ ማድረግ ያለባችሁ you don't know ዛሬ ቀን ማን እንደሚቀጠፍ አታውቁም you don't know anything በጸሎት ማታስቆሙት ነገር አለ አጸልያችሁ ማተርፉበት መንገድ አለ ለዛ አዘጋጀኝ ማለት ነው ለሚመጣው ነገር አዘጋጀኝ አቅም ስጠኝ ነው የሚባለው አይ ኖ አንዳንዶቻችሁ ልደብራችሁ ይችላል አሁን በመናገረው ነገር መቼ ነው ተንበርካችሁ አግዘኝ ያላችሁት ቀኑን ታስታውሳላችሁ መቼ ነው ቸርችቱ ጋር ነው ቦሌ ቡልቡላ ማርያም ማዞሪያ ዋሽንግተን ሆስፒታል አጠገብ ነው ነገ 4 ሰዓት ላይ ያለን እና እኔ ነገም ቸርች የሚመጡ ሰዎች እኔም በቃ የሆነ ለመሞላት የበሽተኛ ማአት ነን እኛ በቃ አለቀ የጤነኛ ጉባኤ አይደለም ከመጣችሁ ኑና አብረን ለመፈወስ ነው ኑ አብራችሁ አግዘን ለማለት ነው እርዳታ ለመጠየቅ ነው በቃ ለመተጋገዝ ነው አንዳችን ለማበረታታት ነው እርስ በርሳችሁ በዚህ ቃል ተጽናኑ አይደል የሚለው ለመጽናናት አንዳችን ለማበረታታት ይሄ ነው ሌላ ፐርፐዝ የለም በጣም ነው የምወዳችሁ በጣም ነው የማከብራችሁ ትግስት ኖሯችሁ የሰማችሁኝ እዚህ ውስጥ በጣም ብዙ ቁጥር ያለው ሰው እያየሁ ነው በጣም ብዙ ቁጥር እያየሁ ነው ታንክ ዩ የእውነትን ቃል ስለታገዛችሁ ይሄ ማለት ይሄን ታግሳችሁ ቁጭ ማለታችሁ ታሪክ ነው ታንክ ዩ እና አሳብ በሐዋርያቶች ተሳሳላችሁ በኢየሱስ ላይ እንዴት ዝም ትላለህ ስንጠፋ መጀመሪያ መይጠራው አንዳንዶቻችሁ እኮ ስድብ ውስጥ የገባችሁት እኮ አሁን እግዚአብሔርን አፋውቶ የሚሳደቡ ሰዎች ገጥሞኛል እኔ ትጭ እግዚአብሔር በዚህ ልክ የሄዳችሁት እኮ ርቀት የሄዳችሁት እኮ በራሳችሁ ስትታገሉ ቆይታችሁ ነው ሰውን ትጨረግዳለህ ዞረ ፓስተሩን ዲያቆኑን ትጨረግዳለህ አንተ የተበላኸው ሌባ ቸርች ሌባ ነቢያት ተብዮች ጋር ሄደህ ነው ገንዘብን የተበላኸው ዞረ የምትሰድበው ግን ደህንነት ትምህርት ያስተማረን እግሩ የተሰነጣጠቀውን ሰውዬ ነው ታዘብ ራስህ ምን ቸርች አለ ምን አገልጋይ አለ ሁሉ ሌቦች ሌባ ነው እንዳንተ ደህንነት ትምህርት ያስተማረ የበላህን አሰድበውም እንደ እስከ ስድብም ከሄድክ እንደው ስድቡ እንኳን ባይፈቀድም ማለት ነው የተበላችሁት ሌላ የምትራገሙት ሌላ ለምንድን ነው ካላችሁን ጨርሰን ነው አቅም አልቋል ኦሬዲ you guys are finished ጨርሰሻል አሁን የሚያስፈልገው በእንትና በኩል እንዲያድናችሁ አትንፈራገጡ እንትና ራሱን በእናንተ ነው ራሱን እየረዳ ያለው በእናንተ ኪስ ነው ኪሱን እየሞላ ያለው አያችሁ አንቺ ነሽ ርዕስ እየሰጠሽው መተሽ
እንባ ስታሳየው በአንቺ እንባ አሳቦ ነው የሆነ ነገር እየነገርሽ ያለው። እኩል ታመናል፣ እኩል ፈውስ ያስፈልገናል፣ እኩል ጨርሰናል ማለት ነው ያለብን። ማን አንተ የሌላው አይን ውስጥ ያለውን እንትን ላውጣልህ የምትለው? አንተ ራስህ ግንድ አጋድመህ ነው እኮ መጽሐፍ ቅዱስ የሚለው። ግንዳቸውን ይዘው የሰውን አይል እንደዚህ ሊጠነቁሉ የሚታገሉ ናቸው እኮ እነዚህ። አሁን እኮ አብዛኛዎቹ ሶሻል ሚዲያ ላይ እሪ የሚሉባችሁ የሚጮሁባችሁ መጥቼ ማለቅ ነው። ለመጀመሪያ ቀን ዛሬ ተቀመጥኩት። ነፃ የሚያወጣን ወንጌል ነው ኢየሱስ ክርስቶስ። በነገራችን ላይ አዲስ ኪዳን እንዳትረሱ፣ ይሄን ያዘው። አዲስ ኪዳን 80% ትምህርት ነው ያስተማረው ኢየሱስ። በአዲስ ኪዳን ላይ 80% አስተማረ። 10% ወንጌል ስርጭት ነው፣ ስለ ወንጌል ነው የተናገረው። 8% ከ7 እስከ 10% ያለችዋ ደግሞ ሂሊንግ ናት። ያቺ ሂሊንግ ራሷ ሰዎች በጣም ተአምራት ይፈልጉ ስለነበረ አንዳንዶቹን ይፈውስ ነበረ። በቃ አለቀ። ምልክት ፈላጊ ሰዎች ስለነበሩ እና ትምህርት እንማር፣ ኢየሱስን እንማረው። ተምረን የማንጨርሰው ርዕስ ነው አይደል እንዴ? አለቀ። ኢየሱስ መጨረስና ነው ሌላ ታሪክ ውስጥ የገባ ነው። ሰማንያ ፐርሰንት አስተምሩ ብሎ ላካቸው። አስተማሩ። ይሄ ነው እንዳለ ያለው። ይሄ ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር በሚያውቀው ከምሬ ነው። እንደው ያለን እየመሰለን እንዳንጨርስ እንዳንጠፋ ነው ይሄ መልእክት ያስተላልፍካለሁት። ማንም ሰው ዮሐንስ ወንጌል ምዕራፍ 2ን ጠቅሶ ስለ ምልጃ ሊያወራ አፉን ሊከፍት ከፈለገ ዝጋፍን በሉት። የምልጃ ወሬ አይደለም እዛ ቦታ ላይ ያለው። ማንም ሰው አረቄ መጠጣት ፈልጎ መጠጡን ለመገልበጥ ፈልጎ ኢየሱስ ወይን እሱም አይደለም ዝጋፈን በሉት። ምንድነው ታዲያ ካለ የሰው ልጅ ትዕቢትና እልህ የሰው ልጅ ሙሉ ነኝ ብሎ ዝግጁ ነኝ ብሎ ባለበት የሰው ልጅ ውርደት ላይ ጌታ ኢየሱስ ክርስቶስ ክብርን የገለጠበት ቦታ ነው ብላችሁ ነገሩት። ከኔ ጋር ናችሁ? ሰማችሁ እንጂ እነሱ ሶሻል ሚዲያ ላይ ለመለቃቀም ሳንቲም የሚሰብኩበትና የሚጣሉበት ኬዝ አይደለም። ኬዙ የሰው ልጅ ባዶነትና የእግዚአብሔር ሙላት ነው። በቃ አለቀ። ዮሐንስ ወንጌል ምዕራፍ 2 ይሄ ነው ታሪኩ። የሰው ልጅ እርቃንና መጥቶ ልብስ እሱ ያለበሰበት ቦታ ነው። የሰው ልጅ እርቃን፣ የሰው ልጅ ሀፍረት የተከደነበት ክፍል ነው። ምንድን የምታወራኝ በለው። እንደውም እድል ፈንታን እንዳሰጧቸው በመጠጥ ያበዱ ሰዎች ናቸው ይህን ጥቅስ የሚጠቅሱባችሁ። እንዳሰሟቸው የሰው ቤተ እምነት ለመሳደብ የሚመዙት ጥቅስ ነው። እንዳሰሟቸው ጆሮ እንዳሰጧቸው ታሪኩን በሉት ካለ ያንተ ራቁትነት አንተ ራቁት እርቃንህን በሉት። ምን የሰው እርቃን ታሳየኛለህ በለው። ምን የሌላውን የቤተ እምነት ታሪክ ታሳየኛለህ በለው። የቱን ቤተ እምነት ነው መነግራችሁ? አሁን የቱን ቤተ እምነት አንስቶ ሌላ መጨቃጨቃ ካደረገው አስቁሙት። ጆሮ እንዳሰጡት ልትጠሉ ትችላላችሁ። በነገራችን ላይ ይሄንን ሬዚስት ማድረግ ስትጀምር የምትሰደበው ስድብ ያ ነው የጽድቅ፣ ያ ነው ስለ እውነት መከራ መቀበል ማለት። አገኛችሁኝ አይደለም እላችሁ ነገር እንጂ በዚያ ሐሳብ በሌላ ታሪክ አውርታ አይደለም ነው አይደለም። ይሄ ነው ሪያሊቲው። ስለዚህ ይሄ መልእክት በማስተላለፌ በጣም ደስተኛ ነኝ። ከዚህ በፊት ብዙ ጊዜ ቴክስቶች ከስር እየጻፉ ፕሮቮክ ሲያደርጉኝ የሆነ አንድ ሰው አንብቤ መልስ ነበረ። እግዚአብሔር ፈውሶኛል። እኔ አሁን ዝም ብዬ ለእናንተም ስለማያንስ አጠፋዋለሁ እንጂ እንዲሁ ቦታ ሰጥቼው እንኳን በእናንተ ፊት የጻፈውን ጽሑፍ አላነብለትም። አንዳንድ ሰዎች የጻፉትን ጽሑፍ እንድታነቡላቸው ነው የሚጽፉት። ሶ ዶንት ዱ ኢት። ፎከስ አድርጉ። ምክንያቱም እኔ አሁን እያፈረስኩ ያለሁት የአጋንንትን መንግስት የሚያፈርስ እግዚአብሔርን እውነት ነው እየገለጥኩ ያለሁት። አያችሁ
የአጋንንትን መንግስት የሚያፈርስ የእውነት ጠላት የሆነውን የሚያፈርስ እውነት ነው እየነገርኳቸው ከመጽሐፍ ቅዱስ ወደ መጽሐፍ ቅዱስ ውስጥ አንብቤ ሳይሆን ከመጽሐፍ ቅዱስ ውስጥ አንብቤላችሁ ነው እየነገርኳቸው ያለሁት። ኖ ስለ ምልጃ፣ ኖ ስለ አረቄስ፣ ኖ ስለ መጠጥ። የዮሐንስ ወንጌል ታሪክ መልእክቱ ነው ወይ አይደለም? ያሬድ እየሻለው አይቻለሁ። ታሪኩ የሰው ልጅ እርቃን፣ የሰው ልጅ ባዶነት፣ የሰው ልጅ ገበና አደባባይ መውጣት፣ የሰው ልጅ ሀፍረት፣ የሰው ልጅ ሙሉ ነኝ ዝግጁ ነበርኩኝ የሚለውን ባዶነት ኢየሱስ ጥግ ይዞ ቁጭ ብሎ ያየበት ቦታ ነው። ከዛ መጥቶ ምን አደረገ? ሀፍረታቸውን ሸፈነላቸው፣ ውርደታቸውን ከደነላቸው። ያ ነው ታሪኩ እንጂ አንተ አረቄ ለመጠጣት ብለህ የምትጠቅሰው ጥቅስ አይደለም። አረቄ መገልበጥ ትችላለህ። ኢትስ ኦኬ፣ ገልብጥ አረቄህን። ጉበትን ነው የሚያቃጥልልህ፣ ጨጓራን ነው የሚያቃጥለው፣ ኩላሊትን ነው የሚያፈነዳልህ መጠጥ። ምንም ማንም አትጎዳ። አንተ ለመጠጣት ግን ዮሐንስ ወንጌልን መጥቀስ አትችልም። you don't have right። ኦርቶዶክስ ቤተክርስቲያን ለመሳደብ ብለህ አታማልድም ታማለች በሚል ጭቅጭቅ ውስጥ የምትገባበትም ጥቅስም አይደለም። ያንተ እርቃን፣ ያንተ ራቁትነት፣ ያንቺን እርቃን የሚያሳይ ክፍል ነው ክፍሉ። የሰው ልጅ ባዶነት እንደዛ ከነዱጊ ጭሉሉቂ ከነደብደ ቢፈበደ ይላል ተረቱ እንደዛ ነው። this is a reality። ወንጌል ማለት ይሄ ነው። በነገራችን ላይ ወንጌል በፍጹም ግልጽነት የሚነገር እውነት ነው። እያልከኝ ያለው ምንድነው? ጨርሰናል። በቃ እንደ አገርም ጨርሰናል፣ እንደ ቤተሰብም እንደ አገርም ሁሉም ጨርሰናል። የእግዚአብሔር እርዳታ ያስፈልገናል። የስ አሁን በዚህ ሰዓት ላይ እርዳታ የእግዚአብሔር አያስፈልገኝም አሞክ የሚሉት ዌስተርኖች ናቸው። የጠገቡ ዌስተርኑ ነው። እግዚአብሔር ምን ያደርግልኛል? እኔ ወርሼ ነው የምኖረው። ቀስ በቀስ እንቁላል በእግሯ ትሄዳለች የሚል ተረት አለ። እኛም ወደዛ እየሄድን ነው። ኖ አይ እግዚአብሔር ጥገኛ ሆነ ብጨርስ ይሻላል። ነው አይ አይደለም። አንተ ልትሆን አትችልም ለዘላለም። የእግዚአብሔር ጥገኛ እንዴት መባረክ ነው! የእግዚአብሔር ጥገኛ ሂድ አሜሪካ፣ አውሮፓ ሄድና ሁሉንም አይቻቸዋለሁ። ነው እግዚአብሔር ምን እግዚአብሔር የታለ? የምኑ ጋር እኛ ሰራን ተቀየርን የሚሉት እቺ አይነት ገና ሳንበላ ገና ሳናንሰራራ ጥጋብ ውስጥ ገብተናል። እኛም ይሄው እንዴት ነው? በደንብ እየጠላችሁኝ ነው? ጨምሩበት ጥላቻችሁ። አትጥገቡ ነው እያልኩ ያለሁት እኔ። ጥጋባችሁን በልክ አድርጉት። ያቃለቀ ጥጋብ ጥሩ አይደለም። በጣም ቆሻሻ ነገር ነው ጥጋብ። ጥጋብ ነገ ቀና እንዳትል የሚያዋርድክ ነው። አትጥገብ አለ ኢትስ ኦኬ ካለ ከነጮች አባባል አንድ መወዳት ነገር አለች። እንዲህ ይላሉ፣ ጉድ ፎር ዩ። ምንም ይኖር፣ ምንም አወራ፣ ምንም ንዳ፣ ምንም ቤት ውስጥ ኖር፣ ጉድ ፎር ዩ ኢትስ ኦኬ። ሌላውን ለማናደድ ነው መኪና የምትነዱት። ቤስት መኪና የሚይዙ ሰዎች በቃ የሆነ ነገር ያደርጋሉ፣ የሆነ ነገር ይንፈራገጣሉ። ሰው ካላየላቸው ያማቸዋል ምናምን። ጉድ ፎር ዩ ብራዘር፣ ጉድ ፎር ዩ። ባትሪ ከሚዘጋ እንዴ ብያችሁ ልጣ ብዬ ነው። ጉድ ፎር ዩ፣ ጉድ ፎር ዩ፣ ጉድ ፎር ዩ። ጻፉ እዚህ ጋር። ጤነኛ ነህ? አጠገብ ያለ ሰው ያመዋል። ጤነኛ ነህ አንተ? ጉድ ፎር ዩ። ኢትስ ኦኬ፣ ኢትስ ኦኬ። በአንተ ጤና ሌላውን ታሸማቃለህ እንዴ? አንተ ጤነኛ ነሽ? በቃ ስለምን ይጠበስ ታዲያ? ጉድ ፎር ዩ። እስቲ ሁላችሁም ጉድ ፎር ዩ እያላችሁ ጻፉ። እናንተ በባሌም በቦሌም በውጭ ሀገር ወጣ የሆነ ላይፍ እየኖርክ ጉድ ፎር ዩ። ኢትስ ኦኬ። እንዴ በነገራችን ላይ በቃ ጀስት አሁን ይሄ አሁን ያካፈልኳችሁን ቃል እንደ እንትን በትኑት። በቃ እንደ ቫይረስ በትኑት።
ጨርሰናል። ጨርሻለሁ። አሁን ባትሪ በነገራችን ላይ እያወራችሁ ነው ያለቀው። ታውቃላችሁ ያልቃል። እዛ ቁጭ ብዬ በቲቪ ተወጥሬ መቀጠል የለብኝም። ቻርጅ ማድረግ አለብኝ። አይ ሃቭ ቱ ጋይዝ። ከእናንተ ጋር ትንሽ ቆይታ ለማድረግ ቻርጅ ትንሽ ማድረግ አለብኝ። ቻርጅ አድርጉ እንዴ! ዘራፍ አትበሉ። በቃ አለቀ። በቃ ለዛ ይዘውት ይሄዱ አሉ። አንዱ መድፍ ነገር ጮሃሉ። በአራት ተሸከሙት ይዘውት ይሄዱ። ምንም መናገር አይችልም። ጣቱም አትንቀሳቀስም። ድዋ ሲል እንደምንም ነው። ዘራፍ ኖ ተኛ። በቃ ጨርሰሃል። አቅም የለም። አሁን ዘራፍ ለማለትም ለመተንፈስም አቅም የለም። በቃ አለቀ። አንዳንዱ እንደዛ ነው። በቃ ጨርሰናል። we need help። እርዳኝ አድነኝ ነው የሚባለው። እንዲህ አይባልም በፍጹም። በእውነት ጣታችሁን ሰብሰብ አድርጓት። በቃ we need help። የእግዚአብሔር እርዳታ ያስፈልጋቸዋል። በቃ አለቀ። እስቲ እግዚአብሔር እርዳታ ያስፈልገኛል የሚል ሰው እጁን እንደዚህ አይነት እጅ ያሳየኝ እስቲ። በቃ በራሴ በቂ አይደለሁም። ያለኝን ነገር በቆጠርኩበት ምህረት ያርግልኝ እግዚአብሔር። የእጅ ምልክት። አዎ ፕሊስ፣ ሁላችሁም እጃችሁን አንሱ እጃችሁን ሁላችሁ። እግዚአብሔር እርዳታ ባዘጋጀው ዝግጅት ላይ እግዚአብሔር እርዳታ፣ በጤና ላይ የእግዚአብሔር እርዳታ፣ በስራ ላይ የእግዚአብሔር እርዳታ፣ በፕላኖቻችሁ ላይ የእግዚአብሔር እርዳታ። ይሄ ማለት በቃ አለቀ። ትድናላችሁ። ድናችሁ ነው የምትቀሩት። እግዚአብሔር አምላክ ምስክሬ። አለቀ። የዌስተርን በሽታ ከመታ አተርፍም ብራዘር። ማዕበሉ ከባድ ነው። ዌስተርን ቢሊዮነሮች የአፕል ባለቤት ሲሞት አፕሪሼት እያደረገ የሞተው አልጋውን የተኛበትን አልጋ በቃ የመጨረሻ ፍሬንዴ አልጋዬ ነው አለ። እንደዛ ነው የሚሆነው። በጣም በጥጋብ መወጠር ጥሩ አይደለም። አጨራረሴን ማሳምርልኝ እግዚአብሔር ሆይ በቃ እርዳኝ፣ አግዘኝ። አይ ቲንክ እዚህ ላይ ይበቃኛል። በደንብ አድርጋችሁም የደበርኳችሁ ሰዎች እንኳን ደበርኳችሁ። በጣም አም ሶ ሃፒ። እናንተን ለማስደሰት ሳይሆን የገባሁት ሪያሊቲን ለማካፈል ነው የገባሁት። በቃ አሉ በጣም ሌላ በጥሩ ቋንቋ ዋ እንትናዬ እስክትባባሉ ድረስ የምታደርጉት ሌሎች አሉ። ደግሞ እኔ እንደዛ ታይፕ አይደለም። ይቅርታ አድርጉ። ማሩኝ። አድርባይ አይደለሁም፣ አስመሳይ አይደለሁም። እንድትወዱኝም ወይ እንድትፈልጉኝም የሆነ ነገር ምንም ከእናንተ ጋር የተገናኘ ላይፍ የለኝም። ስቲል ዊዝ ሪስፔክት ነው እየነገርኳቸዋለሁ። ወዳችኋለሁ፣ ግን አልጨረሳችሁም። በቃ እሳት ናችሁ፣ እየበራችሁ ነው አየር ላይ በቃ የተንቀለቀልክ ነው ብዬ ልሸውድህ አልችልም። ቢካዝ ሁላችንም እኩል የእግዚአብሔር እርዳታ የሚያስፈልገን ጎዶሎ ሰዎች እንደሆንን ገብቶኛል። ያን ባልነግርህ አንተንም በድላለሁ፣ እግዚአብሔርን በድለዋለሁ። ለምን ከእግዚአብሔር ጋር አጣላችኋለሁ? ያ ደግሞ ነገ በጣም አስገራሚ ትምህርት የእግዚአብሔርን ቃል ሉቃስ ወንጌል ላይ ቦታውን አሁን አልነግራችሁም፣ እዛው ስንካፈለው ትሰማላችሁ። ነገ በቦሌ ቡልቡላ ማርያም ማዞሪያ ኑ፣ አቆራርጣችሁ ኑ ካላችሁበት እስቲ እና ዘማሪ ይድነቃችሁ ተካም ያገለግለናል። በዛ ቦታ አስደናቂ ጊዜ እያሳለፍን ነው። ኑና የጌታን ጸጋ ተካፈሉ። ነውር የሌለበት ያልተሸቃቀጠ የእግዚአብሔርን ቃል ስሙና በጣም ነው የምወዳችሁ። መልካም ቀን። ቅዳሜያችሁ የተባረከ ይሁን። ምን በሉ ጎድያለሁ ሙላይ። የዛሬ ጸሎታችሁ ይሄን አድርጉት። አሁን ስትዘጉትም በርክክ ብላችሁ እግዚአብሔር አምላክ ይሁን። እንደው እንደ ሰው እንኳን ባታዩ እንደ በአህያም ይናገራል ማለት የሚባል አባባል አለ። እንደምንም ይሁን ኦኬ አም ፋይን፣ ችግር የለም ለኔ። በቃ ጎድያለሁ። የሆነ እንድታግዘኝ እንድትረዳኝ እፈልጋለሁ። የጨረስኩ ሰው ነኝ። ጭቅጭቄ ሌላ ነው። እቺን ተናግሬ ልውጣ። አንድ ቀን ከሜክሲኮ ወደ መገናኛ እየሄድኩኝ በታክሲ ውስጥ ታክሲ የሚነዳ ሰው ሲጋራ ማጨስ ፈለገና ጠየቀኝ። ላጨሰው ያለኝ አምቦል ብሎ አልኩት። ምን አገባኝ? አምቦል ብሎ አልኩት። ከዛ ቡን ያደርጋል። ወደ ውጭ ይላል። ግን ያው ይገባል። ምን ፕራይቬሲው ምን አገባኝ? የራሱ መኪና ነው።
ፋይናሊ ኦኬ ሊዘጋብኝ ነው። ሳልጨርስላችሁ ድምፅ የሚሰማችሁ ከሆነ ወዳችኋለሁ። እግዚአብሔር ያክብራችሁ። ላይቭ ዊል ኢንድ ኢን 4 ሚኒት ይላል። ይሰማችኋል? እስቲ ላውራ ትንሽ ወይስ አዎ የምትል ጻፉልኝ እስቲ። አዎ እስኪ ዘጋብኝ። አይ ቲንክ ወይ ሪፖርት ተደርጓል ሰምቲንግ አላውቅም፣ አይታየኝም። ምን ይለኛል? ላይቭ ዊል ኤንድ። እኔ ለምን እንደዚህ ራሱ እንደሚል አላውቅም። ምልክቶች ያሳየኛል ምናምን። ከዛ በኋላ ስለ አም ሶሪ ጋይስ ወዳችኋለሁ። ሊያቋርጥብኝ ሊዘጋብኝ ነው። አይ ቲንክ ሜቢ ታፕታፕ ካደረጋችሁ ይለቅ ይሆን አላውቅም። ታፕታፕ ነው የሚባለው ምንድን ነው የሚባለው? ይለቃል። ትራይ ኦኬ። ለእናንተ ቻንስ ልስጣችሁ የምታውቁት ነገር ካለ ዱኢት 3 ደቂቃ ይላል። የሚለቅ ነገር ነው የሚዘጋ ነው በዚሁ? ኦኬ አልዘጋውም፣ እቀጥላለሁ። እናንተ እንትን አድርጉት። ምንድነው ስሙ? አይ ቲንክ ኮፒ ሊንክ ነው የሚባለው። እንትን እየተደረገብኝ ነው። ምንድነው ስሙ? ለማዘጋት ሙከራ የተደረገ ነው ብዬ አስባለሁ። ኤኒዌይስ ልጁ ፋይናሊ በሲጋራው መካከል ግን አንተ የምን እምነት ተከታይ ነህ አለኝ። አይ እኔ ክርስቲያን ነኝ አልኩት። ክርስቲያን ማለት የት ምናምን ብሎ እነዚህ ሌቦቹ ጋር ነው ምናምን ብሎ ጀመረ። ወንድሜ ስለ ሌባ ምን ማውራት አለ የሚያስፈልግህ? አንተ አሁን ስለ ቤተ እምነትም አይደለም ማውራት የሚያስፈልግህ። ካለበት እስራት ውጣ። ይሄ አሁን ሱስ ራሱ እስራት ነው። ለምን ራስን ትጎዳለህ? ቤተሰብ አለ ወይ ብዬ ጠየቅኩት። አወጣሁት ከጥያቄው። እሱ ሊጨቃጨቀኝ የፈለገው ሌላ የቤተ እምነት ወሬ ማውራ መስሎት ነው እንደሌሎች። ብሊቭ ሚ ያሳለፍኩትን የህይወቴን ስለ ራሴ ምስክርነት መመስከር ጀመርኩኝ። እሱንም መጠየቅ ጀመርኩኝ። ፋይናሊ ሂ ስታርቲንግ ክራይንግ ማልቀስ ጀመረ። ቢካዝ የማያልፍበትና ለአወራም የተዘጋጀሁት ነገር አልተገናኘልኝም። አንተ ስታወራ ሶ ፕሬ ፎር ሚ አለኝ፣ ጸልይልኝ። ለረጅም ጊዜ በጣም ጓደኛዬ ነበር ልጁ። ከዛ በኋላ በጣም ቤስት ፍሬንድ ነበር ለረጅም ጊዜ። እግዚአብሔርን ቃል አብረን እንከፋፈላለን። መጽሐፍ ቅዱስ ማንበብ ጀመረ። ኢየሱስ ሱስ ብቻ አስተዋል እያልኳቸው አሉ። ሱስ የሚጎዳው የግል አንተነትህን ነው። ግን ውስጣችን የሞተውን ሕያው መንፈስ መሆን አለበት። ሰው ሞቷል በአዳም ምክንያት፣ በሁለተኛው አዳም ምክንያት ደግሞ ሕያው ሆኗል። ስለዚህ ስለ መዳን ከእሱ ጋር አወራ ነበር ረዥም ጊዜ። ስለዚህ በተቻላችሁ መጠን ጋይስ ሰዎችን ስታወሩ የቤተ እምነት ወሬ ስታፕ፣ ስለ ህይወት ቃል ተነጋገሩ። ኢየሱስ ክርስቶስ ሰዎችን የላከው ይሄን ወንጌል ስበኩ፣ ይሄን ወንጌል ተናገሩ፣ ይሄ ምስራች ተናገሩ ነው ያለው። እዛ ላይ ፎከስ አድርጉ። ራሳችሁን ተመልከቱ። መጀመሪያ ሌላውን ከመናገራችሁን በፊት እኩል ታመናል፣ እኩል እንፈወስ፣ እኩል ባዶ ሆነናል፣ እኩል ሙሉ እንሁን። የኔ የዛሬ ትምህርት ይሄ ነው። ጨርሰናል። አግዘን እንበለው። የእግዚአብሔር እርዳታ ረድኤት ያስፈልገናል። አንድ ደቂቃ ልጸልይላችሁ። በአንድ ደቂቃ ውስጥ ቲክቶኬ ይዘጋብኛል። የሚያሳየኝ 1 ደቂቃ ከ20 ላይ ከ20 ሰከንድ ይዘጋል። የእስራኤል ቅዱስ